ከፈሉ ያንን አነበቡት አንብቦት ነው አንብቦ ተነበየላት ልክ አሁን እንዳልከው ተነበየ ምንድነው የሚደረገው ተንበርክካችሁ ጸልዩ ይባላል ተንበርክካችሁ ደብዳቤው ፊት ለፊት አስቀምጡ ይባላል ከዛ የፈለገውን ደብዳቤ አንስቶ ሰውን አንበርክኮ እሱ ደብዳቤውን እንትን ፎቶ ያነሳል ያ ከዛ ፎቶ ያነሳው ደብዳቤያቸውን እየዞረ ያጠናዋል በቃ ያጠናዋል በቃ አሳይናቸው ከፍል ይንበረከካሉ እሱ ፎቶ ያነሳውን በጸሎት ሰበብ ያጠናዋል በቃ እንደዛ ነው ያጠና ተነገራት ሚሚ ምትባል እንትና ሀገር አሜሪካ ታለች ትላለች እሷ ማለት ነው የጻፈችውን ነው ከዛ አቡዬ ልብሽ ድኗል አላት መድኃኒቷን ተወች ማለት ነው ልቧን ነበር የሚያማት ከዛ 3 ወር ነው ሄደች ሐኪም ቤት ድኛለሁ እኔ በቃ ምናምን አለች አምኛለሁ እግዚአብሔር አድኖኛል ምናምን ከዛ እህቷ ተፈወሰች እኮ ምናምን ብላ ስትነግረኝ አሪሹ ነትሽን አልኳት እንግዲህ እኔ አላምንም ግን እግዚአብሔር ያጽድቅላት ከተፈወሰች አቡ 3 ወር ነው የኖረችው ሞተች በቃ ሞተች አለች በህክምና ልትቀጥል ተቀደላት ሴት ነው እኔ ጓደኛዬ ናት ማቀው በጣም ጨካኞች ናቸውና ከነዚህ ሰዎች ምንም አይሰሩላችሁም ኢየሱስን ተከተሉ በቃ ይሄንን ነው የምንላችሁ እኛ ፊታችሁን አዙሩ አቡ ፈልጋለሁ ነገር ሲመች ደውል እሺ ይሄ እግዚአብሔር የማንንም እንትን አያስፈልገውም ነው የምላችሁ ኢንተርቪው እግዚአብሔር ኢንተርቪው አድርጎ ከሆነ የሚነግርህ እግዚአብሔር አይደለም ለኤርሚያስ በትንቢተ ኤርሚያስ ምዕራፍ 1 ላይ ገና ከእናት ማህፀን ሳለ አጥንትና ስጋ ሳይዋደድ እኔ ምን አልኩ መረጥኩ አለቀ ኤርሚያስ ማነህ የት ነው ቀበሌ ብሎ የሚመርጥ እግዚአብሔር የለም ኤርሚያስን ገና በእናቱ ማህፀን አጥንትና ስጋው ሳይዋደዱ በፊት ነብይ እንደሚሆን የሚያውቅ እግዚአብሔር ነበር እግዚአብሔር እንደዛ አለቀ ማነሽ አንቺ ማርያም ነሽ ከቤተልሔም ነሽ ከይሁዳ ነሽ ብሎ አይደለም የጠየቃት ያ ሽማግሌው ነብይ በአዲስ ኪዳን መክፈቻ ላይ ኢየሱስ ክርስቶስ ቤተ መቅደስ በነበረ ጊዜ ያገኘው ኢየሱስን እግዚአብሔርም የእስራኤልን መጽናናት ሳያይ እንደማይሞት ተስፋ ይገባለት ስምዖን የሚባል ሰው አያት ማርያምን ሄዶ ተቀበላት ኢየሱስን ከዛ ከፍ አደረገ አይኖች ለእስራኤል ለዓለም ለአሕዛብ ያዘጋጀውን ማዳን አይተዋልና በቃ እዚህ በላይ መኖር አልፈልግም ባሪያህን በሰላም ታሰናብተዋለህ አለ እውነተኛ ነቢያቶች እውነተኛ እግዚአብሔር ነገር ያለባቸው ሰዎች መረጃ ጠይቀው አይደለም መልሰው የሚናገሩት እነዚህ ሌቦች ናቸው እነ ጂፒኤስ ምናምን የምትላቸው ሌቦች ሰይጣን ምናምን ብለው ድራማ የሚያሰሩ ሰይጣን በጥቂት ግለሰቦች ብቻ የሚወጣ እንደሆነ የስተት ትምህርት ነው የሚያስተምሩ መጽሐፍ ቅዱስ ያመኑትም እነዚህ ምልክቶች ይከተሏቸዋል በአዲስ ቋንቋ ይናገራሉ በስሜ አጋንንትን ያስወጣሉ ሻራባራባራ ላይ ከሆንክ ያለው ራስህን ጠይቅ በአዲስ ቋንቋ ምናምን እያልክ የተቆለፈ ፊደል ብቻ እየደጋገምክ ከሆነ ያለው ራስህን ጠይቅ እስቲ አንተ አንድ አጋንንት አስወጥተህ ታውቃለህ ብሎ ኮሜንት የሚጽፈው ሰው ይቆም ነብይ የሚከተለው እንደ አጋንንት ማስወጣት የልጅነት ስልጣን የኢየሱስ ስልጣን ነው እንጂ የሚጠይቀው እንጂ አገልጋይ መሆን አይጠይቅ ማይክ መያዝ አይጠይቅ አለቀ ከዚህ ትምህርት ዝቅ ካልክ ክርስቲያን ራሱ አይደለም ይሄንን ስሙ ኢንፎ ፕሮፌሲ የነምትሮ ድሮ የነበር ምትሮ ወላይታ እግዚአብሔር እንዲበለዋል ወደ ተወለድክበት ሀገር አትመለስም አለ ያለ ሙዚቃውን ደግሞ ነው የትኖረው ቃሊቲ ከየት ነው የመጣ ከወላይታ ወዲያውኑ ሙዚቃ የሚጫወተው ልጅ ወላይተኛ አዘጋጅ ወደ ወላይታ አትመለስም ብሎሃል እግዚአብሔር ከዛስ ሙዚቃ ይከፈት ከዛ ወላይተኛ ይሸከሸከ ማደናገር በዚህ ሰዓት ላይ ስሜታዊ ከመሆኑ ውጭ አማራጭ የለም እግዚአብሔር ነገር አይናገር ሁሉ አታውቅ ይኸውልህ ስማ ወላይተኛ ከዛ ቂጥ ያወዛወዛል yes
አልወሰድሽም? ኢየሱስ ያድናል። የማገለግለው ጌታ ምስክሬ። እዚህ ምድር ላይ ምንጩ ፈለቀልህ። እግዚአብሔር ባርኮዋል። እዚህ ምድር ላይ ምንጩ ፈለቀልህ። ለምን ከወላይታ ስለመጣ አትመለስም? ከዛ ዳንዴ ቸብ አድርጉላት ነው። ይሄን እኮ ነው የምነግራችሁ ወዳጆች። አሁን ይሄ እንዴት ነው ያዕቆብ ሲጸልይ ወደ ገዛ ሀገሬ ብትመልሰኝ እኮ ነበረ ጸልይ። የተወለደበት ሀገር ያስከዳል እንዴ! ለእስራኤላውያንማ በረከት እኮ ለእስራኤል እርግማን ከሀገራቸው መውጣት መልካም እኮ አደርገዋል። መመለስ በረከታቸው። እነዚህ ቀልደኞች ናቸው። በተለይ ደግሞ አንድ ሴት አለች። ሙሉ ቆይ አንድ ቪዲዮ ያሳያቸው። በጣም አስደናቂ ቪዲዮ። እሱ ኢንፎ ፕሮፌሲ ምን እንደሆነ ኮርስ የምትወስዱበት ቪዲዮ ያሳያቸዋል። ኮርስ የምትወስዱበት ይሄንን እሱን ኮርስ ከወሰዳችሁ በፌክ ነቢያቶች ላይ ቢያንስ ባችለር ዲግሪ ያላችሁ ማለት ነው። እኔ እሰጣቸዋለሁ ከነጋውን። አንዳንድ ሰዎች እዛ ፌስቡክ ላይ ያቸዋል ጋውን ምናምን አድርገው ግን በቃ በጣም ጠባብ ነው። በማህየበኞች ደግሞ ተንኮለኞች መሆናቸውን የሚያሳይ ምንድነው? ተንኮል ያው ስለምታውቅ አንዱ ጋር የዘመረ ዘማሪ መሀል ላይ የራሳቸውን ሎጎ የሚያደርጉበት አንዱ ተንኮለኞች እንደሆኑ ሰው እንዲያውቅ እፈልጋለሁ። ማለት መዝሙሩን እንዳትወስደውና እንዳታዘምረው የራሳቸውን ሎጎ በማስገባት ሰው ስለማያውቅ ምን እየተደረገ እንዳለ ስለማያውቅ ተንኮለኞች ናቸው። አንዱ ጋር የተዘመረ አንዱ ጋር እንዳይዘመር፣ አንዱ እንዳይለቀው፣ በአንደኛው ቴሌቪዥን እንዳይታይ እርስ በእርሳቸው የተጠማመዱ ናቸውና አደገኞች ናቸው። ባይዘው እንዲህ እንደምናወራው ብቻ አይደሉም፣ እነሱ አደገኞች ናቸው። እቺ ሴትዮ ካወቃቸዋት ሰሙ ቸርችም እየመጣ የሚያንጎራጉር የዘፈን መንፈስ የሚያመልጠው ሰው አለ። ሶስት ሰው አለ። ጌታ ምስክር መንግስት ዘፋኞች ምን አይል ዘፈን ታውቂያለሽ? አያችሁ ዘፈን ታውቂያለሽ? እንዴት ተነስ ጌታ አልነገራትም። እቺ ሴት አልነገራትም፣ እያጣራች ነው። መቼም ሙሉ አዳራሽ ዘፈን የሚያስቸግረው አንድ ሰው ይጠፋል ማለት ዘበት ነው። እሺ በጣም ዘፈን እንደንትን ያመጣችሁ ቤት ውስጥ ክርስቲያን እኮ ናችሁ፣ ቸርች ትመጣላችሁ፣ ትንቢት አላችሁ፣ ግን ዘፈን ያመጣችሁ ሶስት ሰዎች እጆቻችሁ ላይ አንዴ ለእናንተ ለናድሮ ከፋር ልጆቻችሁ አንድ የት ናችሁ? አይቻልሽ አሁን የት ሁለት ሶስት ኡሚማ አንዳንዴ ቸርች ክብር እየተመጣ እያለ ልክ ነዋ። ከኋላ ያለ ሰው ልክ ነዋ። ቸርች የተቀምጠሽ አሜን የዚችን ሴትዮ አሜዚንግ የሆነ ድራማ ማሳያችሁ ዳውንሎድ አድርጌዋለሁ ይመስለኛል። በጣም አስደናቂ የድብድብ ሁሉ ያለው አንድ የትምህርት ፕሮግራም አለ። የካሜራው እሱ ቪዲዮ ካሜራማኑ ጠለዙት ምናምን ብላ የለቀቀችው ዳውንሎድ ያደረኩት መሰለኝ። አቤላ ከዛ ጉባኤ ግን አንድ ሰው አይጠፋም ያልከው እንዴት እንዳለ ዘፈን አይደል እንዴ? ምን አንድ ሰው ብቻ ትላለህ? ጤነኞች ናቸው እንዴ? አንድ ሰው አይጠፋም ማለት እንደው ጴንጤ ከሆነ አዝኝልኝ። አይ ጴንጤ ቢሆንማ እዛ አይገኝም እዛ። ሃይማኖታችን ሌላ ነው ካላችሁ በእናንተ ጉዳይ ላይ መግባት አቆማለሁ። ሌላ ነው በሉ። ጩፊዝም ነው በሉ። እንደ ፍቅር ሲዝም ጩፊዝም ነው ሃይማኖቴ በሉ። እተዋለሁ። 900 ምናምን ሺህ ሰው ያየው ቪዲዮ ያሳያችሁ። ይህንን ቪዲዮ በጣም ተከታተሉት። ይህን ቪዲዮ
አግብተሻል? እቺ ልጅ ማለት ነው በጣም ነው ነፍሴ የሚያዝንላት ልጅ ናት። በቃ ነፍሴ የሚያዝንላት ልጅ ማለት እቺ ናት። ይሄንን ቪዲዮ በደንብ ላሳያችሁ፣ አዙሬው ላሳያችሁ። በስመ አብ ይሄ ቪዲዮ የሚገርም ነው። ይሄ ቪዲዮ ልጅቷን አገኘቻትና ያለችበትን ሁኔታ ጠየቀቻት። አግብተሻል ብላ ስሟት። አግብተሻል? ባልሽ የት ነው? ኢንፎ ፕሮፌሲ ይባላል። አግብተሻል አለቻት። ከዛ አላገባውም አለቻት። ከዛ ባልሽ የት አለ አለቻት። ደሙ ፕሮፌሲ አግብተሻል አለቻት። ባልሽ የት ነው? ፖሊስ ነው ግዳጅ ልታገቢ? አዎ ቆሜ። አግብተሻል አለቻት። አላገባውም። ባልሽ የት ነው ያለው? ግዳጅ ሄዷል አለቻት። አላገባውም ብላታለች። ከዛ ቁሚ አለቻት። ኦሬዲ የምትፈልገውን ግብአት እሷ ለመቀባጠር የሚያስፈልጋትን ግብአት ከአፏ ወስዳለች። እንዳላገባች እጮኛ ብላ ያዘችው ሰው የፖሊስ ማሰልጠኛ እንዳለ ከዛም ቀጥላም ኢንፎርሜሽን ትቀበላታለች ከራሷ። ትንቢቷም በዛ ላይ የተመሰረተ ነው። ፖሊስ ግዳጅ ሄዶ አውርተሽ ጨረሽ? አውርተናል ረጅም ሰዓት። አንቺ ፖሊስ ነሽ? አይደለሁ። አንቺ ፖሊስ ነሽ አለቻት። አቀበጣጠሯን ለማስተካከል አይ እኔ አይደለሁም ማለች። ያ ፖሊስም ፖሊስ ያገባዋል አይደል? አይ እኔ አይደለሁም ማለች። አሁን እንደፈለገች መቀባጠር ትችላለች። እቺ ልጅ ፖሊስ አይደለችም። እንደፈለገች ከዚህ በኋላ እንደፈለገች መቀባጠር ትችላለች። ፖሊስ አለመሆኗን አጣርታለች። ፖሊስ ከሆነች ያው መዘዝ ታመጣብኛለች ነው። እሺ ቀጥል። ኢንፎ ፕሮፌሲ ፖሊሶች ፖሊስን ያገባሉ ስለተባለ ፖሊሶች ፖሊስ ያገባሉ ስለተባለ ነው። ያው እዛ ታገለግያለሽ? ሌላ ቦታ ነው ማገለግለው። አባላ 22 እዛ ታገለጊ? እዛ ስፍራ አልሰጠኝም። ጸልይልሽ? እሺ እግዚአብሔር ሴት ባንቺ ያዘኑ ሰዎች አሉ። ታስታውሻለሽ? ጂራ ኢየሱስ ባንቺ ያዘኑ ሰዎች አሉ። ታስታውሻለሽ? አሁን ሃንቾ ባንቺ ያዘነ ሰው የለም እንዴ? እዚህ ውስጥ ያላችሁ ሚሚ እኔ በእኔ ያዘነ ሰው እንዴት ይጠፋል? ሰው አይደለው እንዴ? አይደለም። በእኛ እኮ ሰው በእግዚአብሔር ያዝናል። እግዚአብሔር ምንም ባያረገው እግዚአብሔር ክፉ ባያደርግበትም ሰው በእግዚአብሔር ላይ ሁሉ ያዝናል፣ እንኳን በሰው ላይ። ቀጥሉ ስሟት። የበረቅ አንተ እልፍ እንዳትል የከለከለ ዛሬ ይውደቅ። እልፍ ስል የበረከት ምንጭ ያጋጥመኛል። አየህ በረከት እንዳለ አውቆ እልፍ እንዳትል ያሰረክ ችካሉ ይሳብ። እያሰላሰለች ነው እንዴት እንደምታቀነባብረው የነገረቻት። ቋንቋ እየፈለኩ ቋንቋ እያሰላሰለች ነው። ማለት እግዚአብሔር የሚናገረው መንፈስ የምገልጥበት አማርኛ እየፈለኩ። 4 ሰዎች በአንቺ ቅር ተሰኝተዋል። እውነት ነው። ታውቂያቸዋለሽ? አዎ። ተናገርሻቸው? አዎ። ስርዓት የላችሁም አልሻቸው? አዎ። እነዚህን ሰዎች ምሕረት ማድረግ መደወል መጠየቅ ትችላለሽ? እችላለሁ። እግዚአብሔር ሴት ነገርሽ ታስሮ ነው ያለው። በትክክል እግዚአብሔር ሴት ጉባኤ መካከል አንዳንድ ነገሮች ጊዜያዊ ነው የሆኑብሽ። በትክክል ስለዚህ ከነዚህ ሰዎች ጋር ያለውን ነገር ፍቺ። እሺ ያው በያው እግዚአብሔር ፊት ነው የቆምኩት። አንቺ የወጣሽበት የዘር ሐረግ ላይ ከባድ የዘር ሐረግ ነው። በትክክል እግዚአብሔር ሴት ዘርሽ ላይ ያለው መንፈስ አሁን የገባሽበትን የእግዚአብሔርን ዓለም ሊያበላሽ፣ አሁን በገባሽበት በእግዚአብሔር ዓለም ውስጥ ፍሬን አፍርተሽ እንዳትኖሪ ከሰዎች ጋር ያለሽን ነገር በሙሉ አበላሽቶታል። እውነት ነው። እግዚአብሔር ሴት አሁን ለጥሩ ነገር ሳይሆን ለክፉ ነገር ሰዎች እየተጠቋቆሙሽ ነው። በትክክል እግዚአብሔር ሴት አጨብጭባችሁ ለእግዚአብሔር ክብር ስጡ። ስለዚህ የዚች ወጣት ታሪክ እንዳይበላሽ አሜን ያለችው ኢየሱስ አሜን ያለችበትን ታሪክ እውነት እንዲያደርግላት ምንጩን ዛሬ ጌታ ያስተካክላል። ስለዚህ አንቺ አሁን እንደ መንፈሳዊ ሰው
እግዚአብሔር እንደሚሰማ ሰው ከማንም ሰው ጋር አትስማሚ። በትክክል እግዚአብሔር ሴት ማለት አልቀበላቸውም። ሐሳባቸው በጣም አስቸጋሪ ነው። እነሱ የሚያስበው በፍጹም አይገናኝም። የሆነ ቦታ እየሄዱ በቃ የሆነች ቦታ ከደረሱ በኋላ ይቆማሉ። ከዛ ይፈራቸውና በሩቁ ሸሻቸዋለሁ። አንቺ ራሱ ነገረኛ። ይህቺ ሴት የምትናገረው ስለ ሐሰተኞች ነው። ፈራቸዋለሁ አልቀበላቸው የምትለው ሐሰተኞቹ ነው። በነገራችን ላይ ግን የመጣችው እሷ ራሱ የመጣችው ሐሰተኛ ጋር ነው። ያለ ጊዜ የሆነ ነገር ሁሉ ውበት የለው። ስለዚህ አሁን ስምሽን በመልካም ከሚያነሱ ይልቅ በክፉ የሚያነሱ ብዙዎች ናቸው። እውነት ነው። በክፉ እንዲያነሱ ምክንያት የውሹ አንቺ ነሽ። ንግግርሽ ኃይለኛ ነው በጣም። አዎ አንዳንዱ ከበላሽ እጅ አልሰጥም። ጌታ ይገስጽትና እንዳይሸጥ እንዳይለወጥ ውጭ ታረጋለሽ። ጥቅስ እየጠቀሽ ጥቅስ ደግሞ ከባድ መሳሪያሽ ነው ላንቺ። እግዚአብሔር እንደዚህ ያለኝ ነገርሽ ሩጥ እንዲሄድ ነግሬሻለሁ። ህልምም አይተሻል። እግዚአብሔርን የምታገለግይበት ጥሪም አንቺ ውስጥ እንዳለ ጌታ ተናግሮሻል። ይሄ ጥሪሽ ግን ፉል ሆኖ እንዳይወጣ እነዚያ ሰዎች ላይ ያደረግሽው ነገር እንደ መርገም አስሮሻል። አገልግለሽ ወርደሽ አገለግላለሁ አልሻለ። አገልግለሽ ወርደሽ ራስ ደስታ አይሰማሽ። እውነት እግዚአብሔር ሰ እንደምታገለግል የነገረቻት እሷ ናት። አገልግለሽ ወርደሽ መጀመሪያ እንደምታገለግል ባትነግራን ኖሮ አገልግለሽ ወርደሽ ደስታ አይሰማሽም የሚለውን ነገር ማታመጣው ነበር። ራሷ የነገረቻትን ታሪክ ነው እንግዲህ እየቀመመች መልእክት እያደረገች የምታመጣው። አቡና የዚህ ጋር ግን አስተውላችኋል? አንድ ነገር እኔ ያው ብዙ ስለማውቃቸው ቴክኒካቸውን እዚህ ጋር ግን ሲምፕል ማየት ራሱ ከተቻለ ስትጀምር በትዳር ጀመረች፣ ስለ ባሏ ጠየቀቻት። አሁን እሷ እየተነበየች የሚባለው ትንቢት በልጅቷ በመላሻው ላይ የተመረኮዘ ነው። እሷ አዎ ብላ የምታደምቅላትን ነገር መልሳ ማሰማት ትችላለህ። በጣም በጩኸት በጣም በኃይል ባለው ደዚህ ምናምን ብላ በሚል ድምጽ ምናምን ነው የምትናገረው። እሷ ግን መላሿ ግን ካቀዘቀዘችውና ወይ ዝም ካለች ታልፈዋለች። አይታችሁ ከሆነ ብዙ ርዕስ ነው የነካካቸው፣ ብዙ ቦታ ነው የዞረችው። ልጅቷ ግን በደንብ ተነክታ በትክክል ነው እግዚአብሔር ሰው ያለችው ከሰዎች ጋር ያለሽ ግንኙነት ተበላሽቷል፣ ሰዎች በክፉ ይዘውሻል የሚለው ላይ ልጅቷ ሞቅ አድርጋላታለች። አሁንም ግን ሌላ ቦታ ትገባና አልገናኝ ስላት ተመልሳ የምትበጣው ከሰዎቹ ጋር ይቅርታ አድርጊ ትላታለች። ትሄዳለች የሆነ ቦታ አላደምቅ ስትልላት ተመልሳ ትመጣለች። አሁን ቅድም ምናለች? ላንቺ የእግዚአብሔር ቃል በጣም እንትንሽ ነው በሱ ነው እንትምትያቸው ስትላ ዝም አለች። ተወቹ ተመልሳ መጣ በእነዚህ ሰዎች ነገርሽ ተይዟል አለች። እዛ ጋር ቅድም ስላጮኸችላት አሁን የሆነ የሚያስጮህ ነገር እየፈለገች ነው። ተመልሳ የምትሄደው ግን የሰዎቹ ጋዛ ጋር መጥፎ ቃል ተነጋግረሻል፣ ሰዎች በሰዎች 4 ሰዎች ያለችው ላይ እዛ ላይ ነው የሚሽከረከረው። ዝም ብላችሁ እዩዋት። ይሄ ነው ሲስተማቸው። እሺ በጣም ትክክል። አሁን ነበር አባል የሆንሽበት ቸርች ተውሹ ለቀቅሹ? አዎ ብዙ ጊዜ አልሄድም። ሂጂ ተመለሽ፣ እዛው ሂጂ እነሱ ጋር ከነሱ ጋር አብረሽ ሁኚ። እግዚአብሔር እዛ ይቀርጽሻል። አንዳንድ ጊዜ ነቢያቶች ስለሆነን አገልጋዮች ስለሆነን የሚመቸንን ነገር ብቻ እየፈለግን ቸርች እያባረርን እየለቀቅን አንሄድም። የሚመጡ ሰዎች እግዚአብሔር ጎናችን ላይ ያስቀምጣል። ተናጋሪዎች ጥሩ ሰርተህ እንኳን አበላሽተሻል፣ ጥሩ አምረሽ ወተሽ እንዴት ታስተያ የሚልም ሙሉ ሰው በር ላይ ይጠብቅሻል። ተመለሽ፣ እዛ ቸርች ውስጥ ያዘኑብሽ ሰዎች ጌታን ተመለሽ፣ እዛው ትከብሪያለሽ። እዛው ስምሽን ይወረውረዋል። አሜን። ልጅቷ በነገራችን ላይ ጋጫለው ምናምን ያለችው ከውሸተኛና ከሐሰተኞች ጋር ነው። ንግግሯን ሰምታችሁ ከሆነ ግን አልተረዳቻትም። ነገረኛ ጥቅስ ትጠቀሚያለሽ ምናምን ስትላት እሷ ጥቅስን የምትጠቀመው ሐሰታቸውን ለመግለጥ ነው። በእሷ አካሄድ፣ በልጅቷ አካሄድ ስሟት። ታሪክሽን ጌታ ይቀይራል። አሜን። ለትዳር እንዳታሳዝኙ። ይሄ ወታደሩ ሰውዬ በጌታ በኢየሱስ ስም ትላለች። ያት ቅድም ባላለሽ አለቻት፣ የለኝም። No battery, please charge. ባላለሽ አለቻት፣ የለኝም አለች። እጮኛለሽ? አዎ ወታደር ቤት ነው ያለው ብላታለች። አሁን እግዚአብሔር እንደገለጠላት አድርጋ ይሄ ወታደር ቤት ያለውን እጮኛሽን እንዳታሳዝኙ ትላለች። ልጅቷ ራሱ በኢየሱስ ስም ትላለች። ራሷ እንደነገረቻት ራሱ ዘንግተዋለች። No battery, please charge. ግርሻለሁ እንዳታሳዝኝ።
ለምን አፍሽን ነሽ? በብዙ አገልጋይ ነው ጌታ የተናገረው። እግዚአብሔር ሴት በአንቺም በህልም እንደዛ ስትይ ስለሰማው ነው የመጣውሽ። ይሄ ልጅ በስልክ የምትናገረው ነገርሽን አስተካኪ። አንቺ low battery please charge ይውሽ አሁን ምንድን ያለው ጌታ? አሁን ምንድን ያለው ጌታ ትላለች። ጌታ አልነገራትም፣ ራሷ ናት የነገረቻት። ምንድን ያለው ጌታ ትላለች። እቺ ውሸታ ምንድን ያለው ጌታ? ምንም አላለም ጌታ። እሺ እንትን ስልኬ ዘጋ። በዚህ ይሰማላ? እስቲ ስሙት። ነገረኛ እንዳትቆጭ ደግሞ በህልሟ አያሽ አሁን እግዚአብሔር ሲያረጋግጥ አላት። በህልሟ ምንድን ያላት ጌታ ሰምታችኋል። ይሄ ግዳጅ ሄደው ወንድማችን አነካክተሽው ልቡ በጣም ነው አንቺን የሚወድሽ። አንቺ ግን እሱ እንደወደደሽ አውቀሽ ልቡን ለማሳዘን እና እንደ አማራጭ እንዳታደርጊው እግዚአብሔር ይቆጣሻል። ይሄንን ነገር ጌታ ነግሯት ከሆነ ንግግሯን ስትጀምር ቆይ 6 ደቂቃ ከ44 ነው። ንግግሯን ስትጀምር ለምን አግብተሻል ብላ ጠየቀቻት። ለምን አግብተሻል ብላ ጠየቀቻት። እዚህ ጋር ስሙ። አግብተሻል ብላ የጠየቃቻትን ጥያቄ ከ6 ደቂቃ በኋላ አረሳስታት። ከዛ እሱ ዘገየብኝ። ስሙ። አግብተሻል? ባልሽ የት ነው? ልታገቢው ብላ አጣርታለች። ጌታ ስለ ጮኛዋ ነግሯት ከሆነ መጀመሪያም አግብተሻል የሚል ጥያቄ አያስፈልግም፣ ማጣራት አያስፈልግም፣ የት ነው ያለው አያስፈልግም። እና ኤደን 6 ደቂቃ ላይ ያጣራችውን ነገር ይዛ 6ኛው ደቂቃ ላይ ምን ትላለች? እቺ ሴት ስለ ሰውየው መናገር ትጀምራለች። አየሽ አሁን ምንድን ነው ያለው ጌታ? ምን አይነት ሰው ሴት ነሽ ነው ያልኩት። ነገረኛ እንዳትቆጭ ደግሞ በህልሟ አያሽ አሁን እግዚአብሔር ሲያረጋግጠላት በህልሟ ምንድን ነው ያላት ጌታ ሰምታችኋል። ይሄ ግዳጅ ሄደው ወንድማችን አነካክተሽው ልቡ በጣም ነው አንቺን የሚወድሽ። አንቺ ግን እሱ እንደወደደሽ አውቀሽ ልቡን ለማሳዘን እና እንደ አማራጭ እንዳታደርጊው እግዚአብሔር ይቆጣሻል። የሆነ ጊዜ በደምስ የሆነ ጊዜ ላይ በቃ እኔ እሱን አግብቼ አብሬው እኖራለሁ እና የሆነ ጊዜ ላይ ደግሞ ብቻውን አታላ ለምን ሳቅሽ? የተናገርሽው እግዚአብሔር ትክክል ስለሆነ እሺ፣ እግዚአብሔር አይዘበትበትም። አሜን። እሺ፣ ከዚህ በኋላ ስሙ። ነገርየው ትክክለኛ እንደሆነ ከእሷ ኮንፈርሜሽን ካገኘች በኋላ የገመተችው ግምት መቋወጥ ጀመረች። ቅድም ሚሚ እንዳለች አብሬክ ነኝ ያለሁት እያለች አማራጭ ሌላ ሰው እየፈለገች እሱ እዛ በረሃ ላይ የተቃጠለ ኢትዮጵያ ያስኳት ማለት አዲስ አበባ ያስኳት የእግዚአብሔር ሴት አለች። ደግሞ ያው እንደምታዩት ነው። ቅድም እንዳለችው ይሄ ጩኸት ባይዘው በሂደት ይጣራል። ለምን እንደዚህ እንደምንለው እንዲህ እንጮህ ነበር እኛ ቸርች ውስጥ እንዲህ እንደብድ እንደዚህ ጌታ እንደዚህ ነው እንጮህ ነበር ትላለች። አሁን ጩኸቷን ያቆመች እኮ ነው ትመስለው። ካንቺ በላይ ቢጮህ ልጅቷ ነጮች ያው ሰውት ዋን ያደኩት እና እንዲህ ነበር ሰው ልጅ እንትዚህ ሚዲያን ያስጨዋት ሲባል እኔ ለከሚያስጨውኝ እኔ ውስጥ የገባ መንፈስ ነው። እያደግን ስንሄድ እየጨመርን ስንሄድ ይኸው ገዝቶ ዛሬ አገልጋይ አድርጎናል እንጂ አማራጭ አንይዝበትም። ስለዚህ ከእሱ ጋር ትደዋወላለች። አማራጭ ደግሞ ሌላ ወንድ ትፈልጋለች። እውነት እሸት
እውነት ነው። እግዚአብሔር ካንቺ ላይ ይስበርልሽ። አሜን። አብሬ አገባለሁ እያልኩክ እንዴ ከጎን ደግሞ እንደ አማራጭ ሌላ ወንድ እኮ እየፈለገች ነው። ቅድም ግን አሜን ስትሰላ አይታችኋል። አሁን እቺ እህታችን አማራጭ የምትፈልግ ትመስላለች፣ ግን ሌላ ወንድ እየፈለገች ከፖሊሱም ጋር ታወራለች። ሌላ ወንድ ደግሞ እየፈለገች እግዚአብሔር የማገለግለው ምስክር ነው። በቃ ማን እንደምትፈልግ ደግሞ ነግራችኋለሁ። አይሆንላት የሴቶች ባህሪ ነው። ባይ ዘ ዌይ የሴቶች ባህሪ ሁሉም የትኛውም ሴት ባህሪ አማራጭ ይዛል። ጮኝነት ሰዓት ላይ የትኛው ነው ካረታው ኃይሌ አጣብ ያለ አይ ሊኖሩ ይችላሉ፣ ግን ሁሉ ኃይሌ የጾታ ክርክር እንዳታስነሳ። ሁሉም ብሎ አንድ ላይ ህዝብ መውቀጥ ሐሳብ ትክክል አይደለም። ሁሉም ይባል ነገር አቤላ እዚህ ጋር ሶሪ፣ በጣም ሶሪ አቤላ፣ ድምጽ ይሰማል። ትንቢት ግን የእግዚአብሔር ቃል ለማነጽ ነው ይላል አይደል? ያው እንግዲህ ትንቢት እንትን የምትቀበሉ እኔ አልቀበል እና አሁን ይሄ ትንቢት ምንድነው የሚታነጸው? ይሄ ነገር ማን ነው? ህዝቡ ነው የሚታነጸው? እሷ ናት የምትታነጸው? ይሄንን ነገር እስኪ ፍቱልኝ ማለት ይሄ ማን ነው የሚያነጸው? ዩቲዩብ ነው የሚታነጸው። ዩቲዩብ ነው የሚታነጽ። አይ በጣም የሚገርም ነውና ቆሮንቶስ ላይ አንብቡት። ትንቢት ለማነጽ ነው። ኦኬ ማህበሩን ለማነጽ ነው እንትን የሚመጣ ማለት ነው የሚለው እግዚአብሔር ቃል። ግን ይሄ ግን በቃ በኋላ ስታይ እኮ ሽምቅቅ ነው የምትለው፣ ትሸመቀቃለች። በነገራችን ላይ ይችት ማለት ነው። እና እኔ አይታየኝም ስታፈርስ እንጂ ስታነጽ አይታየኝም ለማለት ነው። ልክ ነሽ። መጨረሻውም እሱ ነው። ሰው የሚዘራውን ያንኑ ደግሞ ያጭዳል። እረፊ ያለቻት እሺ ያለች ልጅቷ ይወል ስሟት። በቃ ታስጨንቃታል። ምስኪን ልጅ ነው። ድግምግም እግዚአብሔር ምስክር ደግሞ እግዚአብሔር ፈቃድ አለበት። አርፋሽ ተቀመጭ። እግዚአብሔር ለፖሊሶች እና አረብ ሀገር ለሚሰሩ እህቶች የጽድቅ ፀሐይ ያውጣ። ተስፋ አለኝ እያሉ እነሱ አሉ እዚህ ጓደኛ ላገባ ነው እያሉ ለወንድም ቢሆን ብር እየላኩ እነሱ ከጎን ሌላ እቺ አሁን እቺ እህታችን ማለት በእግዚአብሔር እንተዋወቃለን። እንተዋወቃለን ተደዋውለን አታች ከአፏ ነው እጮኛ እንዳላት የፖሊስ አባል እንደሆነ ከአፏ ለቃቅመሽ ነው የገጣጥመሽ እየገማመትሽ ያለችው። የተሳካልሽ ላይ ትጮያለሽ፣ ያልተሳካልሽ ላይ በሙድ ታልፈዋለሽ። እያየን ጌታ እንደነገራት ልታስመስል ሻይ ጠጥተን እንተዳለሽ ደግሞ ያቀሷል። በደምብ ታውቃታለህ እዚህ ቸርች እንጂ በደምብ ታውቃታለህ። ፖሊሱን ታውቀዋለህ። በእናትህ ለሱ ነግሬያለሁ። ያውቃል ምስጢሩን። እሱ እንደውም የሀገረ ልጅ ነው ያውቃል። ለሱ ነግሬያለሁ። እንደውም ነግሬያለሁ ሚስጥሩን ያውቃል አለች። አንድ ደግሞ ሚስጥሩን የሚያውቃል ጉድ መርገም ነው። እንዳትሞቺ እግዚአብሔርን እየጠራን እግዚአብሔርን በጠራንበት አፋችን ሌላ ነገር አንቀላቀልም። መጽሐፍ ቅዱስ ተይዞ አያራ ነው። አሁን ልጁ እኮ ያው እግዚአብሔር ልጁ የዋህ ልጅ በጣም ነው የሚወድሽ። እውነት ውሸት? አዎ ይወደኛል። የመጨረሻ የማገለግል የምትናገረውን ሁሉ ነው የሚቀበላት። እሺ ያልሽው ይሁን ነው የሚላት። እየጸለይኩልህ ነው፣ ታሪክ ይቀየራል። እየጸለይኩልህ ነው ይባላል። ከጎንስ እንደ አማራጭ ሌላ ወንድ ሌላ ባል አንድ ነገር ቢሰሚ ማለት ነው ተቀየረች። ብዙ ጎዳና ነው የሚያልፈው። አሁን እያለፍኩት ጎዳናዬ ማለት ነው። ከዛ እሱ ዘገየብኝ። ስለቆየብኝ ምናልባት ፈለሽ ዘግቼብሻለሁ። ምን አይነት ድፍረት ነው እግዚአብሔር! ይሄ ደግሞ ቸርች ውስጥ ተመለሽ፣ ወደ ቸርችሽ። እዚያው ቸርች 4 ሰዎችን ይቅርታ ጠይቂያቸው። እግዚአብሔር ከአንቺ ጋር ጉዳይ አለ። አንደኛ፣ ሁለተኛ በማገለግለው በሕያው እግዚአብሔር ፊት ቆሜያለሁ። ይሄን ወታደሩን ሰው ይሄን ወታደር ሰው በእውነት እኮ እኔ አላውቀውም። ምን እኔ የታውቀዋለሁ? ያታለልሽ ለታ ያጭበረበርሽ ለታ ስለቆየ
ተብሎ የእግዚአብሔር ሐሳብ አይፈርስም። ደግሞ አንድ ነገር እንገርሻል። ልክ እሱ እዛ እያለ እዚህ ብትሞክር እዚህ ይበላሽብሻል፣ እዚህ ጋር ብትሞክር ይበላሽብሻል። ጌታ ምስክር፣ በደምብ ስሚ። እኔ ጌታ ነው የሚያወራኝ ትላለች። የዚህ ሁሉ ግን ትንቢት የመጀመሪያው ሰዓት ላይ ባላለሽ ወይ ብላ መጠየቅ ነው። ባላለሽ ወይ ለምን ትላታለች? እግዚአብሔር ከነገራት ይሄንን መልስ ውስጥ ባላለሽ ወይ ብላት ለምን ታጣራለች? እጮኛለሽ ወይ የት ነው ብላ ለምን ትጠይቃታለች? ከዛ አላቅሽም እንዴ ከአፏ መረጃ ተወስዶ ነው እየተቀባጠረ ያለው። እንደዚህ ስትናገሪ አይደል ያልሽው? እንግዲያው ስሚ በቃ በህልም ያየሽውን ነገር እግዚአብሔር ይኸው ሊያረጋግ ለእኔ ነግረሽኛ ደውለሽልኛ። አሁን እግዚአብሔር የሚያወራው ነገር ልክ ነው፣ ትክክል ነው። ሌላ ባል የለሽም አንቺ። ይህ ምስኪኑ ሰውዬ አለችልኝ እያለ እዚያ ተልኮ ላይ እያለ አንቺ እዚህ በስልክ እየደው አይዞህ ምናምን ስትይ ሲጽናና አንቺ ማኖ ልታስነቂ ወግቼ ይልሻል። አሜን። እግዚአብሔር እንደዚህ አይነት ህግና ስርዓት የለውም። አሜን። እግዚአብሔር በቃሎቹ ምን ያህል አምላክ ነው። ስለዚህ አርፈሽ ተቀመጪ። አሜን። ወደ ቸርችሽ ተመለሽ። ሌላ ቦታ የሆነ ግሩፕ አርፈሽ ተቀመጪ። እሺ። ከዛስ ወደ ቸርችሽ ተመለሺ። እሺ። ልጅቷ እሺ እያለች አትፍጠሪ ሂጂ። ይቅርታ 4 ሰዎች አሉ የምታውቂያቸው። እውነት ሸት ፍቺ ይዛይደሽ። ይሄን ነገር ስንቴ ነው የነገረቻት? 4 ሰዎች የተሳካላትን ግምት በቃ ተደጋግመዋለች። አይገልጽም ያለ አሁን አንቺ በር ይከፈታል ብል እንዴት ነው በር የሚከፈተው? ይህ ዘይ ሲያገኛት ሰው ድንገት ከእንቅልፍ እንደሚነቃ የሚበላ ዘመን ላይ ኖራት የሚነቃበት ጸጋ በላዩ ላይ ይውደድ። አቤት እግዚአብሔር አንተን ማን ያሸንፋል? ከፍላጎቷ ይልቅ ፍላጎቴ ይፈጸም። አሜን። እኔ ጋር አንድ ጸሎት እንጸልይ። ጌታ ሆይ በይስ ጌታ ሆይ አመሰግናለሁ። ይህን ስሙት። አጸለየቻት፣ ጸለየች ልጅቷ። አመሰግናለሁ ከኔ ይልቅ ለኔ መልካም ስለሆንከኝ አመሰግናለሁ። እስከ ዛሬ ድረስ በመንገዴ ላይ በፍላጎቴ በሐሳቤ ውስጤ ላይ ያስቀመጥከውን ያን ጸጋ የመነዘርኩበት ያካሄድኩበት ከዚህ በኋላ ብዙ ምህረት ብዙ ቸርነት ወደ ህይወቴ ይምጣ የሚለው ሳይሆን ያልከው በህይወቴ ላይ ይፈጸም። ምህረት አርግልኝ ፍታኝ። አሜን። መልእክቱ ትክክል ቢሆን እንኳን አሁን ያጸለየቻት ጸሎት ነገርየውን እንዲያከትም ያደርገዋል። ይቺ ሴትዮ ግን በጣም በቃ ሐሰተኛ ነገሩ ላይ ተካነች ስለሆነ ምን ታረጋለች? መልእክቱን ትቀጥላለች። ልጅቷን ንስሐ አስገባቻት። እዚህ ተንበረከከችው። አንድ ነገር ልናገር። እቺ ሴት ታስፈራራ በጸሎት አዘሪያል። ይኸውልሽ ንስሐ ከገባች በኋላ መለፍለፍ ጀመረች። እቺ ሴት በጸሎት ታስፈራራለች። እንደዚህ አይነት ቀደም ሀና ትክክል ነው ያለችው። ትንቢት አረን ለመገሰጽ፣ ለማነጽ፣ ለመምከር ነው የሚሆነው። ይህቺ ሴትዮ በቃ ተመልሻለሁ ካለች ከተንበረከከች፣ አብራት ንስሐ ከገባች ሌላ መንደቅደቅ እኮ አያስፈልግም፣ መተርተር አያስፈልግም። ካለች በቃ ሰውልንም እኔ ነገር ያለ እኔ አስራለሁ እኔ ወግቼ ልሻለሁ እንዳፈሩ። ልጅቷ እየተለወጠች መጣች። ከነብይነት ይልቅ ልጅነት ይበልጣል። አሁን ብድግ ብዬ የተነች የሆነ ሰው ባስፈራር ምንም አትፉ ከኔ በላይ እኔ ውስጥ እኔ እኮ እኔና እናንተ እኩል የሚያደርገው ምንድነው ታውቃላችሁ? ልጅ እግዚአብሔር ሴት ጌታ ይቀበኝ ሰኛ ነቦች ላይ ነው ተነሳች። ሚስተር ለባሰተኛ ነቦች ስለሆነ ያለችው ሰማችሁ? እኔን የቀቡኝ ሐሰተኛ ነቦች ላይ በቃ ሰጠኝ። እኔን የቀቡኝ ሐሰተኛ ነቢያቶች እኮ አላለችም። እኔን የተቀባሁት በሐሰተኛ ነቢያት ላይ ነው ያለችው። እንዲህ የሚባል ቅባት ባይኖርም ቅሉ ቤቱን የሚነግዱት እኔ አፈርሳለሁ። ቤቱን የሚነግዱትን አፈርሳለሁ። መጀመሪያም ይቺ ሴት እጣላለሁ ያለችው ከሐሰተኞች ጋር ነው እንጂ ዝም ብዬ ነገረኛ ነኝ አላለችም። በቃሉ አፈርሳለሁ ስትል የነበረው ሴትዮዋ ግን ቋንቋን እየቀየረችባት ሆነ ብሎ ወደ ራሱ ዓላማ እያስገባቻት ነበር።
በራሴ ውስጥ አስቀምጧል። ስለዚህ የማይቀበሉኝ ነገር ብኖር ሰዎቹ ማለት ነው በእውነት እኔ በምናገረው ነገር ብቻ ነው የማይቀበሉኝ። ስለዚህ እዛ የማትሄድበት ቸርች የማይቀበሏት እውነት ስለምትናገር እንጂ ሌላ ነገር ነገረኛ ስለሆነች አይደለም። ይሄ ነው ፖይንቱ። ተኞች ላይ ነው የተነሳሽው? በዛ አይደለም እግዚአብሔር ስለ አንዱ ሐሰተኞች ናቸው የቀቡሽ። ሶሪ በእነሱ ላይ ነው ጌታ የቀባኝ። እነሱ ላይ አዎ እነሱ እግዚአብሔር ቤት እንዳይነግዱ አላዙማ ተኪየ አደረገ ነገራት። ቅድም የነገርኳችሁ መንፈስ ሰማች አይደል? በጸሎት ምን ማለት ስለ ነቢያት ስናገር ነው መንፈሱ የተቆጣው። አንድ እውነት ነግራችኋለሁ። ልጆች ናችሁ። እኔ ነብይ ሆኜ የፈለጉትን ነገር ብናገር አይሆንባችሁ። እውነቴን እኮ አንዳንድ ነቢያቶች ያስፈራራሉ፣ ገንዘብ እንድሰጧቸው ያስፈራራሉ፣ ፈቃዳቸውን እንድትፈጽሙ እውነቴን እኮ ነው የምነግራችሁ። እንዴ እረፊ፣ ተመለሺ፣ እየሄድሽ ያለሽበት መንገድ በሙሉ ጌታ ተናግሮኛል፣ ፈቃዱ የሌለበት ነው። ልጁንም በድለሻል፣ ቸርች ውስጥም አብረውሽ ያሉ ሰዎችን በድለሻል። ይህ ደግሞ እውነት እንደሆነ ልቦናሽ የሚያውቃል፣ አፍሽ መስክሯል። ከደቂቆች በፊት አንበርክካ እኮ ጸልያላታለች። አይታችኋል። ግን ስቲል እስካሁን ድረስ ሴትዮዋን መኮነኗን አላቆመች። ከእግዚአብሔር ስላልሆነ ነው። ከጸሎት በኋላ እኮ እግዚአብሔር ይመለሳል እኮ። ዘይቱን ረጨችባት እላይዋ ላይ የያዘችውን ዘይት፣ በብልቃጥ የያዘችውን ዘይት እላይዋ ላይ ይኸው ፊቷን አጠገቻት። በቃ ካሜራማኑ ጋር ሄደች፣ ሮጣ ካሜራማኑ ጋር ሄደች። አትቅረጸኝ አለች፣ ተደባደበች። ለኢየሱስ ክብር ይሁን ትላለች። ያለ ፈቃዷ ካሜራ ደግነውባት የውሸት ነገር እየነገሩ ይህች ልጅ አንቃ ስሜቷን ካበላሹት በኋላ ለወሰደችው እርምጃ ልክ ጌታ መንፈሱን እንደገለጠ አይነት አድርገው ክብር ለእግዚአብሔር ይሁን ይላሉ። ይሄ ነው ድራማ። ቅረጻት ይላል። ለኢየሱስ ክብር ይሁን። ጅራ ኢየሱስ ጎትተው አወጡት። ከዚህ ካሜራ ጀርባ ያለውን የመጨረሻውን ታሪክ እኔ እነግራቸዋለሁ። ምክንያቱም ይህን ካሜራ ሲቀርጽ የነበረው ልጅ ስለማቅ ሙሉ ታሪኩን ስላጫወተኝ ማለት ነው። ይህቺ ሴት የተቀረጽኩት ቀረጻ ሚዲያ ላይ እንዲውልብኝ አልፈልግም፣ ትክክል ነገር አልሰራችሁም ብላ በተናገረች ሰዓት ወደ ውስጥ አስገብተው ደብድበዋት ነው ወደ ቤቷ የተሸኘችው። ይሄ ኢንፎ ፕሮፌሲ ይባላል። አግብተሻል ስትበይ አዎ አግብቻለሁ ወይ አላገባውም ስትይ፣ ልጆች አሉኝ ስትበይ አዎ ልጅ አለሽ ስትበይ አዎ ልጆች አሉኝ ስትይ፣ እነዚህ ነገሮች ይያዛሉ። ከዛ ይነገርሻል። ከዛ አንድ ልጅ ብቻ አይደለም ያለሽ፣ እግዚአብሔር የሚያሳየኝ ከአንድ ልጅ በላይ ነው የሚያሳየኝ። የጌታ ባሪያ 3 ልጅ ነው ያለኝ። ልክ ነው ትያለሽ። ቀድም ግን ልጅ አለሽ ወይ ሲልሽ ልጆች አሉኝ ብለሻል። አንቺ ባይ ዲፎልት ነግረሽዋል። ከአፍሽ ላይ ለቃቅመው የሚጠይቁሽ አስነስተው የሚጠይቁሽ ቀጥሎ ለሚነግሩሽ ትንቢት እውነተኛ ትንቢት እንዲመስልሽ ቀጥሎ ለሚነግሩሽ ትንቢት ማደላደያ የሚሆን ጥያቄ የሚጠይቁሽ ኢንፎ ፕሮፌሲ ይባላል። እግዚአብሔር የለበትም እዚህ ላይ እግዚአብሔር የለበት። አቡናዬ ቀጥ እኔ ማለት የምፈልገው አሁን ለምሳሌ ስለ ትንቢት ራሱ ሰዎቹ አሁን እዚህ ጋር ብዙ ፕሮዎች እያየው ነበርና አሁን አንዱ ምን አለ፣ እኔ በጣም ነው ማዝነው በእውነት እኔ ምን ማድረግ ማለት ትልቅ ስራ እንዳለብን ነው በጌታ ሰዎችን ወደ ጌታ ለማምጣት ከምንሰራው ስራ በላይ ድነዋል ብለው የምንላቸው ሰዎች ላይ ትልቅ ስራ ይጠበቅባታል ቤተክርስቲያን ብዬ የምለው። ምክንያቱም በጣም ኤቪደንስ አድርጎ ከስር ሲጽፍ የነበረው አገልጋይ ነው። ፕሮፋይል ውስጥ ገብቼ እያየሁት ነበርና ሲጽፍ የነበረው ህልሟስ ሲል ነበር። ህልም እኮ ብላለች፣ ህልሟስ እያለ ነበርና ልጅቷ ያለችው ሲምፕል አማርኛ በህልሜ አየሁሽ እንደዚህ ስትይኝ ብላን ያለችው። ይሄ የሰው ልጅ አእምሮ ያለው ሰው የአእምሮ የሚሰራ ኦርጋኑ የሚሰራ ሰው ቀን ላይ ያሰበውን እንኳን ማታ ያያል። ይሄ እኮ የሚናገረው እኮ አይደል?
መክብብ መጽሐፍ ምዕራፍ 5 ቁጥር 1 ላይ ህልም ከስራ ብዛት ይታያል። በቃ ሴትዮ እንትን ቻናል ስትቀጠቅጥ ብላ በቃ ያሰብከው ነገር ቀን ላይ 90% 80% በህልም ይመጣል። 10% ወይ 5% ነው ኖዌር ምንም ማታውቀው ነገር ራሱ ሰብኮንሺየስሊ አእምሮ ከጀርባ ያሰበውን ነገር የሚያሳየ ይሄ ኖርማል ነውና እንደ ኤቪደንስ እዚህ ጋር ይሄን መጥቀሱ በራሱ እኔ ሰው ሌላ አይነት ትምህርት አለ ወይ እየተማሩ ያሉት ሌላ አይነት ነገር አለ ወይ በተክርስቲያን ቅድም በስትል ነበረ ሌላ ሃይማኖት ውስጥ ካላችሁ ምንም ችግር የለብንም እንተዋቸዋለን ስትል ነበርና እኔ ትልቅ ስራ ጋፕ አለ ብዬ የምለው ትልቁ ነገር እነዚህ ሰዎች የዳኑት ራሱ የሚባሉት አገልጋይ የሚባሉት የእግዚአብሔር ቃል ዕውቀት የላቸውም። ትንቢትን ለምሳሌ አሁን በብሉይ ኪዳን ላይ ትንቢት ሲመጣ ዝርዝር ይሄ እንደዚህ እንደዛ የሚደለም ቀጥታ ነው የሚመጣ የነበረው መልእክቱ እንደወረደ የእግዚአብሔር አፍ እንደተናገረው አምጥተው የእግዚአብሔር አምላክ እንዲህ ይላል ብለው ይናገራሉ። በአሁን ሰዓት እኛ በአዲስ ኪዳን መንፈስ ቅዱስ አለን። ለምናስበው ለጸለይንበት ነገር ለምናደርገው ነገር ኮንፈርሜሽን ሊያመጣ ይችላል እግዚአብሔር በትንቢት መልኩ እንጂ አዲስ ተፈጥሮ የሚነገረን ነገር የለም። እናንተ በቤታችሁ ባልተለማመዳችሁበት ልምምድ ባልጸለያችሁበት ነገር የእግዚአብሔር ቃል እኮ እጃችን ላይ ነው ያለው። እሱ እኮ ትንቢት እኮ ነው። በእግዚአብሔር ቃል የተሞላ ነገር ነው። አዲስ ነገር ማን ነው አምጥቶ የሚነግራችሁ? እዚህ ጋር ህልማየች አገባች ወለደች ኦኬ ይሄን ድራማውን አየነው ቁጭ ብለን ተመለከትን። እስቲ እንደባለ አእምሮ እሺ ከዛስ ብላችሁ ጠይቁ። ምን ተፈጠረ? እሺ አሁን አየነው ተናገረቻት ትክክል ነው እንበል ያለቻትም ከዛስ ምንድነው የተፈጠረው? ታነጸች። ምንደውም መሻከር የሰው ልብ ላይ ማሻከር ሰውን ማሸማቀቅ። እቺ ሴት የተጨነቀ ሰው ብዙ ጊዜ አያስተውልም። ተጨንቃለች፣ በሆነ ነገር ጉዳይ ተይዛለች፣ መጣለች። ባይሆን ኖሮ አትመጣም ነበር። እዛ ጋር ተገኘች ለተናገረችው ነገር። እቺ ሴት ከዚህ በኋላ ውጭ ስትመጣ ምንድነው ያላት ኢሜጅ? የትኛው ነብይ ነው አሸማቆ አሳቆ የሚልክ ድግም ታረገብህ እንደ ቀደማውን አንድ ልጅ ስትናገር ነበር አይደለ? እናትሽ አስደግማ ነው ምናምን። ይሄ ሁሉ ድራማ ምን አስፈለገው? ሰውን ለማነጽ ይላሉ ብዙ ጊዜ ደጋፊዎቻቸው። እዩ ጭፋ ለምሳሌ ይላሉ የእግዚአብሔር አፍ ነው ይላሉ። የእግዚአብሔር አፍ እንደዚህ አይነት አፍ አለው እንዴ እያላችሁ እኮ ያላችሁት የእግዚአብሔር አፍ ይንተባተባል፣ የእግዚአብሔር አፍ ይዘላብዳል፣ የእግዚአብሔር አፍ ይዋሻል፣ የእግዚአብሔር አፍ ይስታል፣ የእግዚአብሔር አፍ ይቀባጥራል ሲል ደግሞ አሁን እንዳየነው መጨረሻ ላይ ድራማ ይሰራል። የነሱን ጥፋት ለመሸፈን ለእግዚአብሔር ክብር አምጡ እየተባለ ይጨበጨባል። ይሄንን ነው እያላችሁ ያላችሁት። የእግዚአብሔር አፍ ነው ብላችሁ ካላችሁ የእግዚአብሔር አፍ በጣም ይጨነቃል፣ ለሰው ልጆች በጣም ይጠነቀቃል፣ ይራራል። በጣም ጉዳችንን ለመሸፈን ከኛ በላይ እሱ ይጥራል እንጂ እንደዚህ የሚያዋርድ እንደዚህ ድራማ የሚሰራ እግዚአብሔር የለም። ስለዚህ ተመለሱ። እኔ እምለምናችሁ የእግዚአብሔርን ቃል አንብቡ። ሰው አያስፈልጋችሁም። ያላችሁን ችግር በሽታችሁን ዶክተር ይነግራችኋል። ገባችሁ? ላብራቶሪ ይነግራችኋል። ነብይ አያስፈልጋችሁም ይሄ ያለባችሁ ለመባል። ያላችሁን የምታውቁትን በሽታ ነግሯችሁ አሸማቋችሁ የማይሆን ትንቢት ነግሯችሁ መድኃኒት አስጥሏችሁ ገሏችሁ አስቀምጧችሁ ደግሞ ብዙ ጊዜ ከዚህ በፊት ማቡና አስተናገር ሰምቻለሁ። ብዙዎቻችሁ ተፈወሳችሁ የተባላችሁ ሰዎች እድሜያችሁ ያጠረው እዛ ሄዳችሁ ነው። አንድ ወር ቆየ፣ 2 ወር ቆየ፣ 3 ወር ከዛ በላይ አትቆዩ። ሌላው ደግሞ ማለት የምፈልገው እኔ ኤክስፒሪየንሱ ስለነበረኝ ከነሱ ጋራ 100% እናገራለሁ። የሚረጩት የማደንዘዝ መንፈስ አላቸው። ሃው እማቀው ነገር የለም፣ ልምምዱ ስለሌለኝ ሊኖረኝም አይችልም። እግዚአብሔር ግን ከዛ ፈቶኝ ነው የወጣሁት። ገብቼ ገንዘቤን አፍስሼ በር ላይ ስወጣ ነው፣ ቤቴ እጅ አይደለም ከግቢ ስወጣ ነው ምን ሆኜ ነው ብዬ ለ20 እና ለ30 ደቂቃ መኪና ውስጥ ቁጭ የማስበው ምን ሆኜ ነው እንዲያደረኩት፣ ምን ተነክቼ ነው፣ ምን ብለውኝ ነው እንደዛ ያበድኩት እንደዛ የጮኩት ብዬ የምለው። ተመልሼ ግን መጣ ነበር። ዛሬማ ጉዳቸውና ያለው በደንብ ኤቪደንስ ይዤ የቱ ጋር እንደሳትኩኝ ራሴንም አይችልም ወጣው ብዬ ነው የምመጣው። በማግስቱም ዘሴም ነው። ስለዚህ እነዚህ ሰዎች የቢዝነስ ሰዎች ናቸው። ባለፈው እዚህ ፔጅ ላይ ገብተው ሲናገሩ ሰምታችኋል አይደል? የጋበዛቸው ሰው የራሱ ማን ነው? ቸርች አይደለም እኮ የሚጋብዛቸው፣ ባለሀብቶች ናቸው። የትኛው አገልጋይ ነው ባለሀብት የሚጋብዘው እንዴ? ንቁ እንጂ ምን እየሆንን ነው እንዴ? አንዲት ቸርች የማትጋብዘው አገልጋይ ባለሀብቶች 3-4 ሆነው የሚጋብዙት አገልጋይ ምን ለማምጣት ነው? ሲምፕል ቢዝነስ ነው። አሁንም እዚህ ጋር ደግሞ የምትንጫጩ ሰዎች አንድ በመንገዳችሁ ስለተቆመባችሁ
እየተንደረደራችሁ ነበረ፣ እንጀራችሁ ተቃጥሏል። 2 በጣም ያላደጋችሁ በእድሜ ትልቅ የሆናችሁ በአእምሮ ግን ያላደጋችሁ ሰዎች ሶሪ ቱ ሴ ዳት በዘር ውስጥ ገብታችሁ ምንድነው የሚባል ተረት አለ አይደለም? ምንም ይሁን ምንም በቃ የኛ ከሆነ የሚባል ነገር እግዚአብሔር ይጠይቃችኋል፣ የልጅ ልጆቻችሁ ይጠይቋችኋል። ለእውነት ጀግኑ። መጀገን ካቃታችሁ ዝም በሉ። ዝምታ ማገዝ ነው። የሚሰሩት ሰዎች አታደናቅፏቸው። አንድ ሰው እውነትን ይዞ ሲቆም ብዙ ድል አለበት። ብዙ 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 የሚከፍለው መስዋዕት አለበት ከእውነት ጋር የቆመ ሰው ያ። ስለዚህ እዚህ ጋር ቆመው እውነትን የሚናገሩትን ሰዎች ወንጌል ስበኩ፣ ጥቅም ቀረብህ፣ እንደዚህ በሉ፣ የራሳችሁን ኢሜጅ ነው እነሱ ላይ የምትናገሩት። እናንተ ጋር የሚቀረውን ነገር ነው እነሱ ላይ የምትናገሩት እንጂ እውነታውማ የተገለጠ ነው። እውነትን የሚገልጥ ሰው ዋጋ ከፋይ ነው። ምንም ጥቅም ቢቀርበት የለም። ስለዚህ እኔ ንቁ ነው ምለው። እግዚአብሔር ይጠይቋቸዋል፣ ትውልድ ይጠይቃቸዋል። ይሄው ዛሬ እያጨደን ያለ ነው ትላንትና ዝም በተባለው ነገር ነው፣ በተፈራው ነገር ነው። ዛሬ አቅም እያገኘ ሰው ሲወጣ ብትችሉ ደግፉ፣ ባትችሉ ዝም በሉ። የምታውቁትን እውነት ይዛችሁ በቃ አልችልም፣ አቅም የለኝም፣ እኔ ይሄን ይዤ ቦታ ይሄ ይደርስብኛል በሉ እንጂ ድራማ አትስሩ። እና ይሄንን ነው ምለው። ተባረኩ። ቴንኪ ተባረክ። እስቲ አንድ ሲንገሪኝ በየአዳራሹ ዞረን ከምንሰማው ትንቢት እና ከእግዚአብሔር ቃል የቱ ይበልጣል ወይም የቱ ይጠቅማል? ለአሁንና ለዘላለም የእግዚአብሔር ቃል ይበልጣል? በየአዳራሹ ያለ ትንቢት ይበልጣል? እስቲ ነገር የቱ ይበልጣል? እስቲ ጻፉ፣ ኮሜንት ላይ ጻፉ። አይወዳደሩም። ኤግዛክትሊ ልክ ነው። የእግዚአብሔር ቃል ትንቢት እኮ ይሻራል ይላል እኮ የእግዚአብሔር ቃል ራሱ። ልክ ነው። ሁሉም እኮ ይሻራል እኮ ይላል። ታዲያ ምን ሆናችሁ ነው ብትንከራከሩ? መጽሐፍ ቅዱስ ስለ ትንቢትም ሲናገር ትንቢትን መናገር በብርቱ ፈልጉ እንጂ በየአዳራሹ ዞሮ መስማት በብርቱ ፈልጉ የሚል ቃል የለም። ምኑ ከምኑ አቡን አይገናኝም። ልክ ነው፣ አይገናኝም። ልክ ናችሁ። ይህን ቃል አንብብላችሁ ሁለተኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 16 ጴጥሮስ ያንን ትዝታ በደብዳቤው በኩል ያስታውሳቸዋል። ቀድሜ ነገርኳችሁ። ኤልያስና ሙሴ በመገለጥ ተራራ ላይ ከኢየሱስ ጋር ሆነው ሲነጋገሩ በተመለከቱበት ጴጥሮስ ያዕቆብና ዮሐንስ በነበሩበት ምስክር በሆኑበት ተራራ ላይ አንድ ነገር አይቷልና ያንን ነገር አስታውሶ ይጽፋል። ቁጥር 16 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 16 የእርሱን ግርማ አይተን እንጂ በብልሃት የተፈጠረን ተረት ሳንከተል የጌታ ኢየሱስ ክርስቶስ ኃይልና መምጣት አስታወቅናችሁ። ቁጥር 17 ከገናናው ክብር በእርሱ ደስ የሚለኝ የምወደው ልጄ ይህ ነው የሚል ያን ድምፅ በመጣለት ጊዜ ከእግዚአብሔር አብ ክብርና ምስጋናን ተቀብሏልና። ማን? ኢየሱስ። እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ድምፁን ሰምተናል ይላል። ቁጥር 19 ከእርሱ ይልቅ ጌት ከሰማነው ያን ተራራ ላይ ከሰማነው ድምፅ ይልቅ እጅግ የጸና የትንቢት ቃል አለን። ምድር እስኪጠባ ድረስ የንጋት ኮከብ በልባችን እስኪወጣ ድረስ ሰው በጨለማ ስፍራ የሚያበራን መብራት እንደሚጠነቀቅ ይህን ቃል እየተጠነቀቃችሁ መልካም ታደርጋላችሁ። የሚበልጥ ጴጥሮስ ከሰማይ የምወደው ልጄ እሱ ነው የሚለውን ያንን ገናና ድምፅ ኢየሱስን አክብሮታል ይልና እኛም ያን ድምፅ ሰምተናል። ከዛ ድምፅ የሚበልጥ ግን የጸና የትንቢት ቃል አለን ይላል። ምን? የእግዚአብሔር ቃል። የጸናውን የትንቢት ቃል ያዙ ወገኖች። እየሄዳችሁ በየአዳራሹ ፀጉራቸውን ባጎፈሩ ገና ከዘረኝነት ራሳቸውን ያላወጣ ወንጌል ለእናንተ እየተናገሩ የራሳቸውን ሕይወት እያለመለሙ የሰውን ሕይወት የሚቀጥፉ የሰውን ሕይወት የሚበሉ አመፀኞች ጋር እየሄዳችሁ ጊዜያችሁን፣ ገንዘባችሁን፣ መንፈሳዊ ሕይወታችሁን አታበለሻሹ። ፍቄ መናገር ትችላለህ።
ሰላም ነው። እንዴት አመሻችሁ? ቆይቼ መጣሁ። አንቺ አቤላ ኃይሌ ሚሚ ሁላችሁንም ሰላም ብያለሁ። ሴትዮዋን እያዳመጥኩ ነበርና የሆነ ነገር ትዝ አለኝና እንደው ለሚጠቅም ከሆነ ብዬ ላውራ ፈልጌ ነው። ከ20 ዓመት በፊት ነውና እኔ በነበርኩበት አካባቢ ድምጼ ይሰማል? በነበርኩበት አካባቢ እኔ ያን ጊዜ ወደ ጌታ የመጣሁበት አካባቢ ነበርና የሚገርም የመንፈስ ቅዱስ እንቅስቃሴ ነበር። የመንፈስ ቅዱስ ሰዎች ይሞላሉ እና ቤተክርስቲያኒቱ በጣም በመንፈስ ቅዱስ የመነቃቃት ጊዜ ነበርና አስታውሳለሁ። በጭም በህይወት የከማረሳቸው ጊዜዎች እንትን ነውና ትንቢት እና የእግዚአብሔርን ቃል የቱ ይበልጣል ስትል ነውና አንድ ፓስተር መጣ ከሌላ ቦታ። ከዛን በመንፈሱ ተረዳ አትሞስፈሩ ማለት ነው። ከዛ ምን አለ እንግዲህ በዚህን ጊዜ የሚበቅለው ሳር አሁን በዚህ በበልግ የሚበቅለው ሳር ጨሌ ይባላል። ሳሩ የሚበቅለው ሳር ጨሌ ይባላልና ጎበዝ ገበሬ ወደ ከብቶቹን አሁን ይሄ በጋ የጎዳውን ከብት ጨሌውን አያበላም በብዛት ምክንያቱም ተቅማጥ ይለቅባቸዋል እና ከብቶቹ በጋው ስለጎዳቸው ያንን ሳር በደንብ ከበሉ ተቅማጥ ይለቅባቸውና ውስጣቸው ያለው ነገር አልቆ ይሞታሉ ከብቶች ብዙን ጊዜ። ጎበዝ ገበሬ ደግሞ ምንድነው ከብቶቹን በትንሽ ሆኖ የሚያበላው እና ሰውዬው በዚህ አያይዞ ነው ዝናብም ዘንቧል ሳርም በቅሏል ጨሌውም በቅሏል እና ግን አለ ጨሌው በቅሏልና ያለ አግባብ ከበላችሁ ትሞታላችሁ። የእግዚአብሔርን ቃል ወይም ደግሞ የእግዚአብሔርን ቃል በስርዓት ተጠቀሙ፣ የእግዚአብሔርን መንፈስ በጥንቃቄና በስርዓት ተጠቀሙ ብሎ ሄደ። የሚገርማችሁ ልክ በዚህን ሲዝን ነው እንደዚህ መጋቢት አካባቢ ነውና መንፈስ ቅዱስ በብዛት በቤተክርስቲያን ውስጥ እንትን ይል ነበርና ሰዎች የእግዚአብሔርን መንፈስ እንትን ምንድነው ይሄ ያለአግባብ ይሄ መንፈሳዊነትን ያለአግባብ ይጠቀማሉ። ምክንያቱም የመንፈስ ቅዱስ እንቅስቃሴ ነበረ። ያንን የራሳቸውን ሃንድል የሚያደርጉበት መንገድ ስላለ በትክክል አንደርስታንድ ስላደረጉ ያለአግባብ ይጠቀሙ ነበር። ፓስተሩ መጣ፣ ይሄንን አየ፣ በትክክል አስተማረ። ግን ይሄንን ቃሉን ሊሰማ የፈቀደ ሰው ብዙም አልነበረም። ምክንያቱም ራሳቸውን መንፈሳዊ ያደረጉ ሰዎች ምክንያቱም ስጋዊ እንደሆኑ ወይም ደግሞ ስጋ ለባሽ እንደሆኑ አልተረዱም። የእግዚአብሔርን ቃል ከመስማት ይልቅ ይሄ መንፈሳዊነት ወይም ደግሞ ይሄ ልሳን ወይም ደግሞ ትክክል ያልሆነው ልሳን ሁሉም እየተደባለቀ መናገር ጀመረ። ከዛ የሚገርማችሁ ዊዝን 3 መንዝ ቤተክርስቲያን ውስጥ ውጥንቅጥ ወጣ። ምን ልላችሁ ፈልጌ ነው የእግዚአብሔር ነገር እንኳን መጥቶ ነገር ግን በትክክል ምክንያቱም ከቆሮንቶስ በላይ ትምህርት ቤተክርስቲያን በላይ ትምህርት የሚሰጠን ነገር የለም አይደለም። የእግዚአብሔር መንፈስ ቅዱስን በብዛት የጸጋ ስጦታን በብዛት ለዚህ ዘመንም ትምህርት የሚሆነንን የጸጋ ስጦታ አጠቃቀም እንዲጻፍ ምክንያት ከሆነችው ቤተክርስቲያን አንዷ ቆሮንቶስ ናትና እንኳን የመንፈስ ቅዱስ ወርዶ እንኳን እንደዚያ የተበጠበጠ ማህበር እንደዚህ የመንፈስ ቅዱስ ባሌለበት ተረት በሚመስል አንድ ሰው ትንቢት አመጣው ተብሎ ሴትዮዋ ምን ያህል ረጅም ጊዜ ተረተረ ስታወራ ምን አይነት የማስመሰል ድራማ ስትሰራ የሰው አእምሮ ለምን መንቀታቃተው? የእግዚአብሔርን ቃል ወደ ውስጡ የእግዚአብሔርን ቃል ካለማንበብ ነው አይደለ የሚመስለው። አሁን እዚህ እኔ የተረዳሁት እንደው መልስ እየተመላለስን ብናወራ ጥሩ ነው ሰዎች አንደርስታንድ እንዲያደርጉ። ምክንያቱም የእግዚአብሔርን ቃል ላለመረዳት ባልፈለጉት ትንቢትን ስለሚፈልጉ ምክንያቱም እነሱ ራሳቸውን ከእግዚአብሔር ጋር ማገናኘት ስለተሳናቸው በርከክ ቢሉ እኮ የእግዚአብሔር ሐሳብ ራሱ ይመጣላቸዋል። ምክንያቱም እግዚአብሔር እኮ በጣም ወዶናል እኮ እንደው መግለጽ የምንችልበት ቋንቋ የለንም። በምን እንደወደድከኝ አላቅም ግን አይደለ ያለው ተስፋዬ ሲዘምር ለምን እንደወደድከኝ አላቅም ግን ወደኸኛል ያለው መዝሙ እግዚአብሔር እኮ ወዶናል፣ ልጁን ሰጥቶናል። ያንን መውደድ እንኳን አንደርስታንድ ማድረግ አቃተንና
በሌላ አካል እንዲነገረን ፈለግን። እኛ አባ ብለን ቀና ብለን አባ ብለን የምንጠራበትን መንፈስ ቅዱስን የሰጠንን ጌታ ትተን በጣም ነው የሚያሳዝነው። ልብ ይሰብራል እንደዚህ ያን ነገር ስታዩና ሌላ ደግሞ ልንገራችሁ ከዚህ በፊት በነበሩት ቤተክርስቲያኖች ውስጥ አሁን ለምሳሌ ትንቢት ሐና አላምንም ብላ ነበርና እኔ በትንቢት አምናለሁና እንደዚህ ሰዎች ነቢያት ምናምን በማይባሉበት የእግዚአብሔርን መልእክት አለ ተብሎ በወረቀት ፑልፒት ላይ ይደረጋል። ልክ ያም መልእክት ያለው አገልጋይ ላይሆን ይችላል ባይዘይ የቤተክርስቲያኑ አገልጋይ ላይሆን ይችላል፣ ግን የቤተክርስቲያኑ አባል ሊሆን ይችላል፣ ወይም ደግሞ ዲያቆን ሊሆን ይችላል፣ ሽማግሌ ሊሆን ይችላል፣ ወይ ጽዳት ሰራተኛ ሊሆን ይችላል። ግን መልእክት ያመጣሉ። ግን መሬት ላይ ጠብ ማትል መልእክቶችን ይመጣ ነበር። እነዛ ሰዎችን አሰብኩኝ አሁን በአእምሮ። ምክንያቱም መልእክት መጣ፣ ከዛ በኋላ ወጥታ ትናገራለች፣ ከዛ ሁሉም እንመርምር ይባላል። መርምሩና ተቀበሉ። ከዛ ግን ያ የተነገረው ነገር ሲሆን አይቻለውና ፕሊስ አሁን በዚህ ሰዓት የምትሰሙን እንደዚህ አይነት ወንድሞች የሚጮቱን ጩኸት የምትሰሙ እባካችሁ አንድ ከብሔር ክርስቶስ ከነገድ ከቋንቋ ዋጀን፣ ወደ ብሔር አልከተተንም። ከነገድ ከቋንቋ ተዋይተናል። የተዋጀንበትን ጥልቀት፣ የተዋጀንበትን ርዝመት፣ የተዋጀንበትን ስፋት ተረዱ ፕሊስ። ይሄንን ነው የምንለው። የእግዚአብሔርን ፍቅር ተረዱ። ከነገድ ከዘር ውጡ። እንዲሁ ይሄ ወንዝ የማያሻግር የኢትዮጵያ ዘረኝነት፣ እንጀራን ጧት አብልቶ ማታ አፈር የሚያበላ የኢትዮጵያ ዘረኝነት፣ ከዚህ ውጡና የእግዚአብሔርን ዘላለማዊ ፍቅር የተጠራንበትን እንደው ተጠርታችሁ ያንን መረዳት ካገኛችሁ ወደዛ ወደ ትልቁ ወደ እግዚአብሔር ከፍ ሲል ከፍ ባለው ተራራ ላይ ከፍ ባለው መቅደሱ ላይ የተቀመጠው ጌታን ተመልከቱና ካላችሁበት ከዚህ ከዘረኝነት እንደው ይሄ ዘረኝነት እኮ አይደለም ለወንጌል ለፖለቲካም እኮ አልሆን ብሎ ሀገር እያበጣበጠ ያለ ነው። ለፖለቲካም አልሆን ብሎ ሀገር ይሄው እንደዚህ ጦር እያማዘዘ ደም በየጫካው የሚያፋስስ ዘረኝነት፣ ለፖለቲካም ያልሆነውን ዘረኝነት ወደ ወንጌል አታምጡ፣ ትሞቱባታላችሁ፣ ትጠፋል። ዘላለማችሁን ነው የምታበላሹትና ከዘረኝነት ውጡ። ከዛ በዘለለ የእግዚአብሔር ሐሳብ ራዕይ ምዕራፍ 1 ላይ ላንብብና ሐሳቤን ልቋጭ። እንደዚህ ይላል፣ ዘመኑ ቀርቧልና የሚያነቡትን የትንቢቱን ቃል የሚሰሙና በውስጡ የተጻፈውን የሚጠብቁ ብፁዓን ናቸው። ይሄንን ነው ማለት እንፈልገው። ምክንያቱም ይሄ እስራኤል ክርስቶስ ሲመጣ ክርስቶስ በስጋው ከድንግል ማርያም ተወልዶ ወደ እስራኤል ሲመጣ እስራኤል አላወቀችም። ከዛ አያችሁ የትንቢቱ መፈጸሚያ ሆኖ ክርስቶስ መጣ። ስቀለው የሚል ህዝብ የትንቢቱ መፈጸሚያ ሆነ። በዚህ ዘመን እግዚአብሔርን ቃል የማታነቡት፣ በእግዚአብሔር ቃል ላይ የምታሾፉት፣ ነቢያትን የምትከተሉ ሰዎች የተነገረው የትንቢቱ መፈጸሚያ ነው የምትሆኑት። ምክንያቱም እግዚአብሔርን ለመስማት ባልወደዱት መጠን ለማይረባ አእምሮ አሳልፎ ሰጣቸው የተባለው እንደነዚህ አይነቱ ማህበረሰብ ወይም ደግሞ ሰዎች ናቸውና እባካችሁ እግዚአብሔርን ቃል ስሙ ለማለት ነው። አመሰግናለሁ። ተባረኩልኝ ሁላችሁ። ዳንኤል የገባችሁ ሰዎች ልዩ አገልጋይ ላይ ታፉ ምህረት አንቾ ሁላችሁ እንካላም ብለ ይባርካችሁ። እንተንሺ ላስት ነው የሚሆነው። ማጠቃለያ ብቻ ተናግራል። እግዚአብሔር አንተና ማለብልህ እሱ እየተናገረ ፍቄ እየተናገረ አንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 20 ላይ ያለ ነውና ሌሎች ደግሞ እንዲፈሩ ኃጢአትን የሚሰሩ ሁሉ ፊት ገሳቸው፣ አንድስ እንኳ ባድሎ ሳታደርግ እነዚህን ያለም መዘናበል እንድትጠብቅ በእግዚአብሔርና በጌታ በኢየሱስ ክርስቶስ በተመረጡትም መላእክት ፊት እመክርሃለሁ ይላል። ስለዚህ እየገሰስክ ያለኸው እየተናገርክ ያለኸው ከእግዚአብሔር ነውና ምንም ይሄን የያዝከውን እውነት ከመቀጠል ወደ ኋላ እንዳትል እኛም አለን ለማለት ነው። ቴንክ ዩ።
እናመሰግናለን። ጌታ ኢየሱስ ይባርካችሁ ሁላችሁ። ዛሬ እንግዲህ ኢንፎ ፕሮፌሲን ለማሳየት ሞክረናል። ራሳችሁን ጠብቁ፣ ለሰውም ይሄን ነገር አሳውቁ። ደህና ደሩ። እኛ ጋር ተባረኩ። ጌታ ይባርካችሁ።